እንዲሁ አገር ልጥራ እንዴ የተወሰነ ልጥራ እንዴ የተወሰነ 5 ቀን ነው ላይ ካልገባው መብራት የለም። እንግሊዝ ከአሜሪካ ከካናዳ ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? አለሁ እኔ። እናንተ እንዴት ናችሁ? ተከታታዮች ውድ የምትወዱኝ የምታከብሩኝ ለኔ የምትጨነቁ በተለያየ ሀገር ሆናችሁ እንዲሁ አገር ልጥራ እንዴ የተወሰነ ልጥራ እንዴ የተወሰነ 5 ቀን ነው ላይ ካልገባው መብራት የለም። ኮሜንት ላይ ገብቼ ሳይ ደግሞ ዛሬ በሁሉም ነው የተለቀቀ ወይስ ምንድነው? በአማራ ክልል መብራት ጠፍቷል እየተባለ ነው። አልጠፋም፣ መብራት አልጠፋም። ከኛ የጠፋው በዝናብ ወቅት በዝናብ ምክንያት በማድረግ ነው። ታውቃላችሁ መቼም ሶሻል ሚዲያ ተጠቃሚዎች በጣም ዝናብ እየዘነበ ነው በእኛ። እኛም ይኸው እንደዚህ የሀገራችን ኩታ እንደዚህ ጋቢ ለብሼ ምናምን እና ምን ልላችሁ ፈልጌ ነው ከተለያየ ከእንግሊዝ ከአሜሪካ ከካናዳ ከሳውዲ ሳይሆን ሱዲን ምን ልበላችሁ ከተለያየ አቅጣጫ ያላችሁ ኢትዮጵያዊ ከተለያየ አገር ሆናችሁ የምታዩኝ በሐሳብ እየገባችሁ በቴሌግራም ቀጥታም እየደወላችሁ ቤትዬ ምን ሆነሽ ነው? አረ ምን ነካሽ? ምን ሆናችሁ ነው? በሰላም ነው ወይ የምትሉት? የምንሰማው የምናየው ነገር ከናንተ ጋር ነው ወይ? ወደ ጋሞ ጎፋ ነሽ እንዴ አንቺ የምትሉኝ፣ እኔ ከጋሞ ጎፋ እለፍላለሁ፣ ግን ችግር የለውም። እኛ ጋር ዝናብ የፈለገ ቢዘንም መብራትና መብራት ብቻ ነው የሚጠፋው። መብራት ከሌለ ደግሞ ኢንተርኔት ይጠፋል። ቻርጀር ማድረግ አንችልም። ስልካችን ባዶ ነው የሚሆነው። ስልካችን ለቤት መብራት ነው የምንጠቀመው። እና እኔ እግዚአብሔር ይመስገን አለሁ፣ ግን ለውጥ የለም ጋይስ። እና አለሁ ውዶችዬ፣ ያው አለሁ ለማለት ነው። አለሁ ቪዲዮዬን ደግሞ እዩልኝ፣ በቃ እዩልኝ፣ ላይክ ሸር እያደረጋችሁ እዩልኝ። እኔ እንጃ ቃላት ያንሰኛል ለተመልካቾች ማለት ነው። እንዲህ ነው እንዴ ሰው የሚወደኝ? እንዲህ ነው እንዴ ሰው የሚወደኝ? እንዲህ ነው እንዴ ሰው የሚጨነቅልኝ? እኔ እኮ ብቻዬን ከዚህ ጫካ ብቻዬን እየኖርኩኝ እንዴ ሰው የለኝ ምን የለኝ ይላሉ። በዛው አጋጣሚ ልንገራችሁ፣ ዝናብ ቢሆንም ቤት ውስጥ ቅመም እያደረግኩ ነው። በርበሬ ለማስፈጨት ምን ላድርግ? ምን ልስራ? እኔ ሶሻል ሚዲያ ቤተሰቤም ፋሚሊም ሁሉም ነገሬም ሶሻል ሚዲያ ነው ታውቃላችሁና ስልክ ስክሮን ካላደረኩ በሶሻል ሚዲያ ካልተዝናናው ቤት ውስጥ ምን ልስራ? ለካ ሶሻል ሚዲያ ሲኖር ነው ስራው ራሱ የሚሰራው። አንዳንድ ሰዎች ግን በጣም የምትገርሙኝ ልንገራችሁ። አንዳንድ ሰዎች በጣም ቁጭ ብዬ ላውራ። በነገራችን ላይ ቅመሙን ላሳያችሁ ነው ማለት። ይሄ ብዙ አይነት ደረቅ ቅመም ነው። በርዷል፣ በእጅ ብነካውም ችግር የለውም። ይሄው ብዙ አይነት ደረቅ ቅመም ነው። ይሄ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት እኔ እንዲህ ነው ማዘጋጀው። በርበሬ ሳዘጋጅ ቅመም ሳላረግ ነጭ ሽንኩርት ሳላረግ ምናምን ራሱ ባወጣው ይጣፍጥልኛል። ለምን በርበሬ ስታዘጋጁ ቅመም መብዛት አለበት። ከዛ ላችኋለሁ ውዶችዬ። አቤት ዝናብ! እኔ የሚገርመኝ ዝናቡ የመብራት መጥፋት አይደለም። ወዴት ከስንዴ መሀል እንክርዳድ አይጠፋም የሚባለው ነገር። እሰይ እንኳን ጠፋሽ። ዛሬ 3 ቀኔ ካላየሁሽ፣ ዛሬ 4 ቀኔ ካላየሁሽ፣ ዛሬ 5 ቀኔ ካላየሁሽ የምትሉ ሰዎች እንዴ! እናንተ የሰው ልጅ ህይወት በእናንተ እጅ ቢሆን እኮ ታዳሉ ነበር። ማያዳላ እግዚአብሔር እኮ ነው። የኛ ህይወት እኮ በእግዚአብሔር እጅ ነው ያለው። በጣም የምትገርሙኝ ነገር በጣም ብዙ ተንከሲሶች አላችሁ። እኔ ልንገራችሁ፣ መብራት ጭራሽ የለም ቢባል ጀነን ተርገዛለሁ። እኔ አቅሜ ልንገራችሁ ብዬ ነው። በዛው ልክ የሚወደኝ ሰው ስላለ አቅሜ ልንገራችሁ ብዬ ነው። ጀነን ተርገዝቼ ቤንዚሌን በጀርካ በ2 በ3 ጀርካ አምጥቼ ዋይፋይ ቻርጀር አደርጋለሁ፣ ስልኬን ቻርጀር አደርጋለሁ፣ ቪዲዮ ሰራለሁ፣ ላይቭ እገባለሁ። አያችሁት? የሰው ልጅ ህይወት በሰው እጅ ቢሆን ኑሮ ታዳሉና ነበረ። በድህነት ወለል ስር ጤናችን ሁሉ ነበር የምታሳጡን አንዳንድ ክፉ ሰዎች ማለት ነው። ግን እንደዛ አይደለም። በእግዚአብሔር እጅ ነው የኛ ነፍስ የኛ ሁሉ ነገር ማለት ነው። በጣም የምትገርሙኝ ሽምቅቅ ሰዎች ማለት በጣም ሽምቅቅ ሰዎች አላችሁ። መልካም ሰዎች እንግዲህ እሱ ከአሜሪካ፣ ከካናዳ፣ ከለንደን፣ ከአውስትራሊያ
ከጀርመን፣ ከፈረንሳይ፣ ከሱዲን፣ ይሄ ደግሞ ጆርዳን፣ ቢሩት፣ ባህሬን፣ ሳውዝ አፍሪካ ምናምን ያሉ ሰዎች እየደወሉ ኧረ ቤትዬ ፕሊስ በእናትሽ ግቢልን ላይ ምን ሆነሽ ነው? አንቺ እኮ የደስታችን ምንጭ ነሽ። አንቺን ስንሰማ እኮ በቃ ኑሯችን ይስተካከላል። አንቺን ስንሰማ በቃ ሞራን ይኖረናል። ኑ ስሩ፣ ተለወጡ፣ ኢትዮጵያ እንዲለው ስለ ስትጠፊ ግን በጣም ይደብራል ምናምን ዋትስአፕ ላይ መልስላችኋል። ለምን አንዳንዴ ስለምከፍተው ማለት ነው። ግን ላይቭ ለመግባት ቪዲዮ ለመፖስት ምናምን ፐርሰንቶች ትንሽ ነበሩ። እንደዛ ስለሆነ ከዛ መሀል ግን ሁለት ሰዎች እንደው ሰው ምን አይነት ድፍረት ወይ ምን አይነት ቅናት ወይ ምን አይነት መንፈስ ቢኖርባችሁ ነው ደውላችሁ እሳይ 4 ቀን እንዴ! በጣም ነው የሳቅኩባችሁ። በነገራችን ላይ ከስንዴ መሀል እንክርዳድ አይጠፋም እንደሚባለው እናንተ ከስንዴዎች መሀል ሁለቶች እንክርዳድ ስለሆናችሁ ምንም አይመስለኝም። ለማንኛውም ካሁን በኋላ እኔ ላይቭ አልቀርም፣ ቪዲዮም አልቀርም። የማልቀርበት ምክንያት ደግሞ በጣም የሚጨነቁ ሰዎች ስላሉ ቢያንስ ወይ ፎቶዬን ፖስታለሁ ወይ የሆነ መልእክቴን አስቀምጣለሁ ማለት ነው። ሲቀጥል ደግሞ እግዚአብሔር ፍቃድ ጋር እግዚአብሔር እንደፈቀደልን በዚህ አመት ፖል ታውቃላችሁ፣ ፖል የመብራት ፖል ሊተከል ነው። መንገዱ ተስተካክሏል። የራሴ ቆጣሪ አስገባለሁ። የራሴ ቆጣሪ ካስገባሁ ደግሞ ጀነሬተር አስገባለሁ ማለት ነው። መብራት ሲጠፋ በጀነሬተር እንዝናናለን። ስለዚህ ጠላቶች እርርድብን በሉ። በነገራችን ላይ ምንሽ የጠፋሽ ብራብ ብለው ቀጥታ ደውለውልኝ ማለት ነው። መብራት ጠፍቶ እንዴ ቤት የጀነሬተር የለም ጀነሬተር አትገዥም? ጀነሬተር እንግዛልሽ የሚል ሰው ማለት ጀነሬተር እንግዛልሽ ምን ችግር አለ? ቤንዚን እኛ እንገዛለን። እንደዚህ አይነት መልካም ሰዎችም አሉ። ስለዚህ አንዳንድ ክፉ ሰዎች ግን መጥቻለሁ እየተቃጠላችሁ እውነት ቅጥል ድብን በሉ፣ ቅጥል ድብን በሉ። እኔ መቼም አልቀርም። መቼም ከስራዬ እኔ ልንገራችሁ፣ በሶሻል ሚዲያ ብቻ ሰው የሚኖር ቢሆን እናንተ ሰውን ትገላላችሁ ማለት ነው። ግን በሶሻል ሚዲያ አይደለም። የሰው ልጅ ሶሻል ሚዲያ እንዳለ ተጠቃሚ እንዳለ ሆኖ እኮ ከኋላ ትርፍ ስራ አለው። ገባችኋል? ሌላ ስራ ይሰራል፣ ሌላ ነገሮችን ይንቀሳቀሳል። መቼም ቪዲዮ ፖስቶ ላይቭ ገብቶ እጅግሩን አጣጥፎ ቁጭ አይልም። ስለዚህ ምን ሆናችሁ ነው? የታባሽና ልጆችሽን ምን ልታበያቸው ነው? የታባሽና ጠግበሽ ነበር ሶሻል ሚዲያ ላይ መጠቅጠቅ መብላት ብቻ። አሁን ምን ልትሆኒ ነው? ምን ሊበጅሽ ነው? ክፉ ሰዎች ማለት ነው። መልካም ሰዎች ደግሞ እንደ ቤት ጀነሬተር እኔ እገዛልሻለሁ፣ እንደ እኔ በቃ የ6 ወር የ5 ወር እኔ እሞላልሻለሁ ቤንዚን። እንደዚህ አይነት አስተሳሰብ መልካም ጭንቅላት ያላቸው ብሩህ ጭንቅላት ያላቸው ሰዎች እያሉ እናንተ ጭቃ ጭንቅላት የያዛችሁ አልቀየማችሁም። እንደኔ መሆን ከፈለጋችሁ ስሩ። እኔ እኮ እንደኔ እንዳቅሜ እንድትሆኑ ብዬ እኮ ዩቲዩብ እየከፈትኩኝ ሞኔታይዜሽን እያደረግኩ እየሰጠኋቸው ነው አይደለ? ለልጆች ለመልካም ሰዎች ማለት ነው። ለእናቶች ልጃቸውን ጥለው የተሰደዱ እናት አባት የናፈቃቸው አገር ቀየው የናፈቃቸውን እኮ ዩቲዩብ ከፍቼ ይሄው እንደዚህ ነው የሚሰራ፣ እንዲህ ነው የሚፖስት፣ እንዲህ ነው ላይቭ የሚገባ፣ እንዲህ ነው ኤዲት የሚደረግ፣ እንዲህ ነው ሞኔታይዜሽን ሲሆን እንደዚህ ኦን ይደረጋል፣ ኦፍ ይደረጋል፣ እንደዚህ እያልኩ እኮ እያስተማርኩኝ ብዙ ልጆችን ዩቲዩበር ያደረኩ ሰው ነው። ገብቷችኋል? ብዙ ልጆችን ዩቲዩበር ያደረኩ ሰው ነው። እናንተ ግን ሽምቅቅ ሰዎች ማለት ሽምቅቅ ማለት አውቃችኋል? ሽምቅቅ ለራሱ የማይሆን ተቋጥሮ እንደዚህ ተሸምቅቆ ተቋጥሮ ለምንም የማይጠቅም ማለት ነው ሽምቅቅ ማለት። ስለዚህ እየተቃጠላችሁ እንዲሁ ነው የምመጣው። እንዲህ ነው የምመጣው ሁልጊዜ። በቃ አሁን መብራት በመጥፋቱ ጥሩ መልካም ሰዎች ጥሩ ሀሳብ ሰጥተውኛል። ጀነሬተር ግዢ፣ እኛ እንልልሽ፣ ቤንዚን እንሞላልሻለን፣ አንድ ቀን ከላይ እንዳጠፊ ተብያለሁ። ካሁን በኋላ አንድ ቀን ከላይ ባልጠፋም ትላላችሁ። እሺ ይህም ሆነ ያም ሆነ ጀነሬተሩም እንዳለ ይሁንና ለማንኛውም መብራት መጥቷል። ላይቭ ላይ ገባለው። ይሄን ቪዲዮ ላይክ ሼር አድርጋችሁ ለብዙ እህት ወንድሞች አድርሱልኝ። ማለት ስለቆየው የተወሰነ ዩቲዩብ ባለጌ ነው ታውቃላችሁ። ዩቲዩብ እንደ ቲክቶክ አይደለም። ሰው ከቀራችሁ ሰው ይረሳችኋል። ስለዚህ ሼር ላይክ እያረጋችሁ አበረታቱኝ። ወዳችኋለሁ። ያው አለሁ ለማለት ነው። አለሁ መጥቻለሁ። መብራት መጥቷል፣ እኔም መጥቻለሁ ለማለት ነው። ባይ ባይ ባይ። እንደገና ኢድ ሙባረክ ብያችኋለሁ። የሙስሊም እምነት ተከታዮች በሙሉ በኢትዮጵያ በዓለም ላይ ያላችሁ ኢድ ሙባረክ እንኳን አደረሳችሁ ብያለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።